ሰላም ተመልካቾች እንዴት ናችሁ? የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከኢሚግሬሽንና ዜግነት አገልግሎት ጋር በጋራ በመሆን ወደ እናንተ የሚደርሰው ፕሮግራማችን ተጀምሯል። በህይወት አጋጣሚ የሚከሰቱ አዳዲስ ሁነቶችን የማስመዝገብ ልምዳችሁ ምን ይመስላል? የዛሬ ፕሮግራማችን ትኩረት የሚያደርገው የሲቪል ምዝገባ ላይ ነው። አብራችሁ ቆዩ። በሰው ልጅ የህይወት ጉዞ ውስጥ የሚፈጠሩ ወሳኝ ሁነቶችን በሲቪል ምዝገባ ስርዓት በማደራጀት በሀገር አቀፍ ደረጃ የሚደረጉ ሁነቶችን የመቆጣጠር ስልጣን አለው የኢሚግሬሽንና ዜግነት አገልግሎት። በተሻሻለው 1338 2016 በወጣ አዋጅ ላይ አንዱ ኃላፊነቱ የሲቪል ምዝገባን መመዝገብ፣ መምራት፣ መቆጣጠር፣ መከታተል እንዲሁም እነዚህ መረጃዎች የተመዘገቡትን ደግሞ አደራጅቶ ተንትኖ ለኢትዮጵያ ስታቲስቲክስ የመስጠት ማንዴት እንዳለው በግልጽ የሚያስቀምጥበት ሁኔታ ነው። እንደ አዲስ አበባ ከተማ ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ በፌዴራል ደረጃ ተጠሪነታችን ለኢሚግሬሽንና ዜግነት አገልግሎት ነው። አዋጆች፣ መመሪያዎች ከሲቪል ምዝገባ ጋር ተያይዞ በተለይ ወሳኝ ሁነቶች ጋር በተመለከተ ኢሚግሬሽን ነው በበላይነት የሚመራው። በተባበሩት መንግስታት የሲቪል ምዝገባ መርሆች 10 ወሳኝ ሁነቶች ያሉ ሲሆን በኢትዮጵያ የሲቪል ምዝገባ ስርዓት በተጨባጭ 7 ሁነቶች ላይ ምዝገባ ይደረጋል። በዋናነት የኩነት ላይ 5 ኩነቶች አሉ የምንሰጣቸው: ልደት፣ ጋብቻ፣ ሞት፣ ፍችና ጉዲፈቻ ማለት ነው። የሲቪል ምዝገባ የተደራጀ የመመዝገቢያ ቅጽ ወይም ወጥነት ባይኖረውም በኢትዮጵያ ውስጥ ከተጀመረ 80 ዓመታትን የተሻገረ ታሪክ ያለው እንደሆነ መረጃዎች ያሳያሉ። ምናልባት እንደ ታሪክ አመጣጡን ስንመለከት ከአጼ ሚኒሊክ ጀምሮ ከ1881 አካባቢ ነው የሲቪል ሬጅስትሬሽን ወይ የወሳኝ ኩነት ማለት ስሙን እንደዚህ አሜንድ ሳያደርግ ግን ምንድነው በወቅቱ ንጉሱ ምን ያደርጉ ነበረ? የውጭ ሀገር ዜጎች ሲሞቱም ሆነ ሲወለዱ በደብዳቤ መልክ ሪፖርት ያደርጉ ነበር ወይም ደግሞ ይልኩ ነበርና አሁን ምንጮች ነው ይሄንን የሚያሳዩት አንዳንድ ምንጮችና በወቅቱ ንጉሱ ሲጽፉ መረጃዎቹ ምንድናቸው? አብዛኞቹ ነገሮች ለምሳሌ የተወለደው ህፃን ማን ነው፣ ስሙን፣ ትውልድ ቀኑን፣ ከማን ነው የተወለደው፣ የት ነው የተወለደው፣ መቼ ነው የተወለደው። አሁን እነዚህ በአሁን ሰዓትም እየተጠቀምንባቸው ያላቸው የልደት ቫሪያብሎች ናቸው። አንድን ሰው አይደንቲፋይ የምናደርግበት ማለት ነው። በወቅቱ በዛ በደብዳቤ ላይ እነዚህ ነገሮች ነበሩ። ኢቭን ክብር መዝገብ ሹም እራሳቸው አጼ ሚኒሊክ ብለው ፊርማ ይፈርሙ ነበር። ወደ ቀዳማዊ አጼ ኃይለ ሥላሴ ደግሞ ስንመጣ ደግሞ በአዲስ አበባ ሲቪል ምዝገባ ኤጀንሲ ላይ ክብር መዝገቡ አለ። የመጀመሪያ ጋብቻ 1935 እንደሆነ ማለት ነው። ልደትም ይቀጥላል 1946፣ ሞትም 1962፣ ፍቺ 1966 እያለ ክብር መዝገቦቹ በዛ መልኩ ቁጭ ተደርገዋልና ከዛን የመጣው በሀገር አቀፍ ደረጃ ዓለም አቀፍ መርሆችና አሰራሮችን በተከተለ መልኩ ምዝገባ ስርዓት የተጀመረው በ2008 ዓመተ ምህረት ነው። እንደ ሀገር አቀፍ ደረጃ የሲቪል ምዝገባ የተጀመረው ሐምሌ 30 በ2008 ላይ ነው። አሁን እንደ ሀገር ሁሉም የምዝገባ እንትኖች ቦታዎች ላይ ወጥነት ባለው መልኩ ተከታታይነት ባለው መልኩ እየተመዘገበ ነው ያለው ማለት ነው። እንደየክልሉ ስትራክቸር ይለያያል። ለምሳሌ ቀበሌ የሚመዘገብ አለ። ወደ አንድ ደግሞ ወደ ፌዴራል ስትራክቸር ደግሞ ስትመጪ ለምሳሌ አዲስ አበባን ብንወስድ የሚመዘገበው ወረዳ ደረጃ ነው። የወሳኝ ኩነት ምዝገባ በኤጀንሲያችን መዋቅር በ119 ወረዳ ምዝገባ ይደረጋል። ወሳኝ ኩነቶች በ3 ደረጃ ይመዘገባሉ። በወቅቱ ብለን እንመዘግባለን፣ በዘገየ ብለን እንመዘግባለን፣ ጊዜ ገደቡ ባለፈ ብለን ነው የምንመዘግበው። ይሄ ዓለም አቀፍ ሕግ ነው። ለምሳሌ ልደት አንድ ህፃን እንደተወለደ በ90 ቀናት ውስጥ መመዝገብ አለበት ነው የሚለው። ከ91ኛው ቀን እስከ 1 ዓመት ባለው በዘገየ ነው የሚባለው። ከ1 ዓመት በኋላ ግን ጊዜ ገደቡ ያለፈበት ምዝገባ ይባላል። ይሄ የሆነበት ምክንያት ምንድነው? በወቅቱ በዘገየ ከተመዘገበ ለስታቲክስ አገልግሎት ስለሚውል ነው። ተንጀብል የሆነ ትክክለኛ መረጃ ተደርጎ ይቆጠራል። ከ1 ዓመት በላይ ግን ካደረገ ለግለሰቡና ለአስተዳደራዊ ጉዳዮች ብቻ ነው የሚጠቅሙት ማስረጃዎቹ። ሌሎቹ ኩነቶች ጋብቻ፣ ፍቺ፣ ጉዲፈቻ፣ ሞት የምንላቸው ኩነቶች እንደተከሰቱ በ30 ቀናት ውስጥ መመዝገብ አለባቸው። የሲቪል ምዝገባን ወጥነት ባለው መልኩ በጊዜው ምዝገባ ማካሄድ ዘመናዊ የአስተዳደር ስርዓትን ለመገንባት እንዲሁም ፍትሃዊነትን ለማስፈን ጠቀሜታው የጎላ ነው።
ከህግ አንጻር ሰው የራሱን መብት ለማስከበር የተለያዩ ደግሞ መንግስት የሚያመጣቸውን መብቶች ለመጠቀም አስተዳደራዊ ነገሮችን ለማካሄድ ይጠቅማል። መንግስት ያለውን የህዝብ ብዛት ለማወቅ ፋይናንሱን ለምሳሌ በአግባቡ ሪሶርስን አሎኬት ለማድረግ የሲቪል ምዝገባ በጣም ሰፊ የሆነ ጠቀሜታ አለው ማለት ነው። ለጤና ስርዓታችን፣ ለትምህርት ስርዓታችን፣ ከሴቶችና ህፃናት ጋር ያሉ ስርዓታችን በሙሉ የማህበራዊ ሰብአዊ መብት የህግ ስርዓታችን በሙሉ ስቴብል ያደርገዋል፣ የተረጋጋ ያደርገዋል። መረጃ ቤዝድ የሆነ ስለሆነ ስለዚህ ለእቅዳችን ለፖሊሲያችንም ትልቅ ግብአት ነው የሚሆነው። ሁለተኛ በወቅቱ የተመዘገበ ማስረጃ ስታገኝ ፍትሃዊ ተጠቃሚነት ከማሳደግ አንጻር አሁን የፍትሃዊነት ጥያቄ የሚባለው አንድ ሰው አንድ ነው ከሚል ጨምሮ ትክክለኛ መረጃ ማስረጃ ካለ ፍትሃዊ ተጠቃሚነትም ያሰፍናል። ለግለሰቡ ትክክለኛ መረጃ በእጁ እንዲይዝ ያስችላል። የትም ሂዶ ምስክር የማያስጠራ የትም ሂዶ ሌላ ተጨማሪ ቀጠሮ የማያሰጥ በፍርድ ቤት ራሱን ችሎ የቆመ ማስረጃ ያስገኛሉ። ስለዚህ ሌጋል ዶክሜንት ምን አንድ ሰው አንድ ነው፣ ማንነቱ የታወቀ ነው። ወሳኝ ኩነት ምዝገባ ወሳኝ ነው። ለአንዲት ከተማ እንደ አዲስ አበባ ላለች ከተማ ደግሞ የዘመናዊነት መገለጫ ነው። በወሳኝ ሁነት የሚገኘው መረጃ ወቅታዊና ትክክለኛ ይሆን ዘንድ ከተለያዩ ተቋማት ጋር ቅንጅታዊ አሰራርን መከተሉ የሲቪል ምዝገባ ስርዓቱን አንድ ደረጃ ከፍ ለማድረግ መሰላል ሆኗል። 11900 በላይ የሚሆኑ የጤና ተቋማት ላይ ከረንትሊ እንዳጠቃላይ እንዳገር ምዝገባ እያደረግን ነው። ጤና ተቋማት ላይ የሚከሰቱ ልደትና ሞትን እዛው ኢሚዲየትሊ እናት እንደወለደች ምዝገባ ማድረግ ጀምረናል ማለት ነው። እንዲሁም 16 የሚሆኑ ደግሞ ፍርድ ቤቶች ላይ ጋብቻ ምክንያቱም የሸሪዓ ፍርድ ቤት ጋብቻ የሚያከናውናልና እዛው ጋብቻ በተከናወነ ምዝገባ እያደረግን ነው። አሁን ከ80% ያላነሰ በአዲስ አበባ የሚከሰቱ ልደት መመዝገብ ችለናል። በ90 ቀናት ውስጥ የተከሰተ ልደት እንዲሁም በ30 ቀናት ውስጥ የተከሰተ ሞትን ምዝገባ በቦታው ከሚደረግባቸው የጤና ተቋማት መካከል የዳግማዊ ምኒልክ ሆስፒታል አንዱ ነው። መጀመሪያ የማሳወቂያ ወረቀት ይሰጣል። ማሳወቂያ ወረቀት ማለት አንድ ህፃን መወለዱን የሚገልጽ ሙሉ ማስረጃ ማለት ነው። ችግር ምናምን አንዳንድ ያጋጥመናል ማለት ስም ያለ ማውጣት ማለት ነው እና እሱን ጊዜ እንሰጣቸዋለን እስከ 3 ወር ድረስ ባለው ማለት ነው። ግን ከዛ በፊትም ደግሞ እየሄድን ወዲያው እንደተወለዱ ስም እንዲያወጡ ምናምን ቼክ እናደርጋለን፣ እንጠይቃቸዋለን። ምዝገባ ለማካሄድ ራሳቸውን የሚገልጽ መታወቂያ ያስፈልጋል። ባለቤቴ ትናንት ስለወለደች እዚህ ያደርኩና አሁን የልደት ካርድ ያወጣው ነፃ ነው። ዝም ብሎ በመታወቂያ መውሰድ ብቻ ነው። መጀመሪያ ልጄ 5 ዓመት ከሆነ በኋላ ቆይቼ ነው የልደት ካርድ ያወጣውለት ከትምህርት ቤት። ያውኑ ግን እንደተወለደ ነው ወሰድኩት። ባለቤቴ እዚህ ነው የተገላገለችውና የወለደችው በ16 ነው። የተሟላ መታወቂያ ስላልነበረኝ ነው። በዛን ጊዜ ነበር የሚወሰደው የልደት ካርድ፣ በዛን ቀን ነው የሚወሰደው። ስትመጣም መታወቂያ ማዘጋጀት አለብን። የሚያስፈልገው ነገር ይነግሩሃል። ቅድሚያ ዝግጅት ስታደርግ ሁሉ ነገር ይነግሩሃል። አሁን በጣም ምንም እንግልት የለውም። ደስ የሚል ነገር ነው። ባለቤቴ የወለደች 7 ቀኗ ነው ዛሬ። ለልጄ ልደት ካርድ ለማውጣት የመጀመሪያ ልጄ በወረዳ ነው ያወጣውለት። ያው ቆይቼ ነው ያወጣሁት 2 ዓመት ምናምን ሲሆነው። አሁን ግን በጣም አሪፍ ነው። ለህብረተሰቡ በጣም ትልቅ ጥቅም አለው። ለምሳሌ ከእንግልት ይተርፋሉ። አብዛኛው ሰው ትምህርት ቤት ለማስመዝገብ ሲሄድ ነው የሚያስታውሰው እንጂ ወዲያው እንትን ብሎ ትኩረት ሰጥቶ አያወጣም። አሁን ብዙ ጊዜ ሰው የሚቸገረው ምንድነው ቦታው ላይ ካላገኘ ይሄድና የመዘናጋትና ያው በ90 ቀን ውስጥ ከሆነ በነፃ ነው። እዛው ላይ ባለሙያ ቁጭ አድርገን እኛ በዋናነት እንሰራለን። በእርግጥ እኛ ላይ ፍርድ ቤት የለም። ጤና ተቋማቶች አሉ፣ ሚኒሊክም አለ፣ ኮሪያ ጤና ጣቢያም አለ። ጥሩ ስራ የሰራ ነው። ከትምህርት ቢሮ ጋር በመተባበር በትምህርት ያሉ ህፃናት በሙሉ ልደት እንዲኖራቸው ማድረግ ችለናል። ጊዜ ገደው ያለፈ ምዝገባችን ማሟላት ችለናል። ከሱ ባሻገር ግን ለትምህርት ቤት ምዝገባ ጭምር ቅድመ ሁኔታ እንዲሆን አድርገናል። ፍችና ጉድፍቻ በፍርድ ቤት ነው የሚከሰተው። ከፌዴራል የመጀመሪያ ደረጃ ፍርድ ቤት ጋር ስምምነት በመፍጠር በአዲስ አበባ 11 የፌዴራል የመጀመሪያ ደረጃ ፍርድ ቤት ምድብ ችሎቶች አሉ። ስለዚህ በ11ዱ ምድብ ችሎቶች የሚከሰቱ ወይ ደግሞ ውሳኔ ያገኙ ፍቺዎችንም መመዝገብ ችለናል። የሲቪል ምዝገባ ስርዓትን አስመልክቶ በማህበረሰብ ውስጥ እያደገ ለመጣው ግንዛቤ ማደግ ቅንጅታዊ አሰራር ትልቁን ድርሻ ይወስዳል። ግንዛቤ ማስጨበጫ አንደኛ ያው ቲቪ አለ፣
እዚህ ለመጣ አካል እዚህ ያልመጣ ደግሞ በተለያዩ ግንዛቤ እንዲፈጠር ትምህርት ቤቱን በተመሳሳይ ከዚያ ውጭ ደግሞ የአንድ ማዕከል መድረኮችን በማዘጋጀት የግንዛቤ ፈጠራ ሂደቱን በዚያ ልክ እናደርጋለን። ከዚያ ውጭ የራሳችን የወረዳውም ቴሌግራም እና ፌስቡክ ፔጅ አለን። በዚያም የሚሰሩ ስራዎችን የምናስተዋውቅበት መንገድ አለ ማለት ነው። ጠቅላላ በወቅቱ የመዘገብናቸው በዚህ 6 ወር 64305 ልደት፣ ጋብቻ፣ ፍቺ፣ ጉድፍቻ፣ ሞት ምንላቸው በድምር ደረጃ እንደተከሰቱ በ30 እና በ90 ቀናት ውስጥ የተመዘገቡ ኩነቶች ናቸው። ይሄ ከባለፈው 6 ወር ተመሳሳይ ወቅት ጋር ስናነጻጽረው በ29% ብልጫ ያሳያል ማለት ነው። ይሄ ምን ያህል አዌርነስ እያደገ መሆኑ አንድ፣ ሁለተኛ አንዳንድ የመንግስት አስተዳደራዊ ጉዳዮች የልደት ሰርቲፊኬት እንደ አንድ አስገዳጅ መደረጋቸው ነው። የተሻለ ግንዛቤ ተፈጥሯል ተብሎ ይገመታል። ሁሉም ክልሎችም እንዲሁም ራሱ ኢሚግሬሽንም በተለያየ አጋጣሚ በሚዲያም በተለያዩ በራሪ እንትኖችንም ጥቅማቸውንም ለማስተዋወቅ ብዙ ጥረቶችን እየተደረገ ይገኛል። የኢሚግሬሽንና ዜግነት አገልግሎት በሲቪል ምዝገባ የሚሰጠውን አገልግሎቶች ዘመናዊ ለማድረግ ከአርቲፊሻል ኢንተለጀንስ ጋር በጋራ በመሆን አዲስ የሲቪል ምዝገባ ሲስተም በማልማት ወደ ስራው አስገብቷል። ተገልጋዮች ባሉበት ሆነው አገልግሎት መጠየቅ ይችላሉ። አገልግሎት ማግኘት እንዲችሉ የሚያስችል ነው። ይሄ ሲስተም አሁን በ84 ወረዳዎች ላይ ተግባራዊ አድርገናል። አሁን ቅርጽ መያዝ አለበት። ምክንያቱም ኢሚግሬሽን ራሱ መዝጋቢ ነው ይላል፣ ያስተባብራል፣ ይመራል። ስለዚህ ከዛ አንጻር ያንን ኃላፊነት ወስዶ ሙሉ እንደ ሀገር ወጥ የሆነ ሲስተም አስለምቷል። ስለዚህ እነዛን አሁን ተግባራዊ ለማድረግ እየተሰራ ያለበት ሁኔታ አለ ማለት ነው። ጋብቻ ሰርተፊኬት ለማውጣት ነው የመጣሁት እና ተመዝግቤ አስለጥፌ በ15ኛው ቀን ደግሞ ቀጠሮ ይዤ ሰርተፊኬቱ ለመውሰድ ነው የመጣሁት። ዛሬ የልጆቼ ልደት ካርድ ለማሳደስ ነው የመጣሁት። ማለትም ልደት ካርድ ነበራቸው ግን ዲጂታል አልነበረም። አሁን ሲስተማቲክ ስለሆነ በዲጂታል ለማስቀየር እሱን ፕሮሰስ ለመጨረስ ነው የመጣሁት። ያላገባ ለዋጥና መታወቂያ ለብስ። አገልግሎታችሁ ፈጣን ነው፣ በጣም አሪፍ ነው። በፊት ከነበረው በጣም የተቀላጠፈ ነው። ብዙ የምትቆይ የምትጨርሹም ሰዓት የለም። አሁን በጣም ተሻሽሏል። ቅልጥፍናቸው ደስ ይላል። አሁን ላይ አንደኛ ሰው ምንድነው የተለያየ ቅሬታዎችን ያቀርብ ነበረ ማኑዋል አገልግሎት በሚሰራበት ሰዓት። አሁን ላይ ግን አንደኛ ያው ጊዜ ለመቆጠብ ቀልጣፋና ፈጣን አገልግሎት ለመስጠት ይጠቅማል። ከዚያ ውጪ ምናልባት መረጃዎችንም ደግሞ በአግባቡ እንዲቀመጥ የሚጠቅምበት ሁኔታ አለ። ዘርፈ ብዙ ጥቅም ነው ያለው። በኢትዮጵያ በተጨባጭ ምዝገባ የሚካሄድባቸው 7 ወሳኝ ሁነቶች ከተመዘገቡ በኋላ ትክክለኛነታቸውን የማረጋገጥ ስራዎች ደግሞ በሲቪል ምዝገባና ነዋሪነት ኤጀንሲ አማካኝነት ይካሄዳል። ያ ሰርቲፊኬት ግን ትክክለኛነቱ የሚረጋገጠው እዚህ ማዕከል ላይ መጥቶ መረጋገጥ አለበት። ኤምባሲዎችም ወደ ውጭም ሲሄድ ለኢሚግሬሽን ጉዳይ ለውጭ ጉዳይም ሲሄድ እዚህ አውቶቲኬት ካልተደረገ ማዕከል መጥቶ ቫሊድ አይሆንም። የወሳኝ ሁነት ምዝገባ የግለሰብ ማንነትን በአግባቡ ለመለየት መሰረት ነውና በሀገር ደህንነት ላይ ስጋትና አደጋ እንዳይፈጥር ጥንቃቄን በእጅጉ የሚሻ ነው። የውጭ ሀገር ዜጋ የሆነን ሰው ልደት መዘገብን ማለት ሀገር አጠፋን ማለት። ያ ሰው ምንድነው የሚያደርገው? አውቶማቲካሊ ያችን ዶክመንት ይዞ ወደ እንትን ነው የሚመጣው፣ ወደ ፓስፖርት ነው የሚመጣው። ፓስፖርት ካወጣ ደግሞ ማለት ነው ለሀገር ደህንነት እጅግ በጣም አደጋ ላይ የሚጥል ነገር ነው ማለት ነው። ሌላው ራሱ የኛን ዶክመንት ራሱ ኢትዮጵያዊ ነኝ ብሎ ሪሶርስም ሊቀራመት ይችላል። ሀገር ያላት ሪሶርስ ምጥን ነው። ለዜጎቿ ሳታደርስ እኛም ይገባናል የሚል ምክንያቱም የኢትዮጵያዊ እንትን ይዘዋል፣ በቃ ፓስፖርቱን ይዘዋል። እኔ ኢትዮጵያዊ ነኝ ብለው አይዲም ይዘው ሊሆን ይችላል ሰው። ከዛ አንፃር በጣም ትልቅ የሆነ አደጋ ነው ያለው። ለአንድ ሰው እንግዲህ ሳይገባው የሚያገኘው መረጃ በሀገሪቱ ሕግ ላይ የተቀመጠ የወንጀል ሕግ አለ። የእኛ ባለሙያ ኢቭን ተሳስቶ ራሱ ወይም እያወቀ ሰጥቶ እንኳን ቢሆን በተቀመጠው ሕግ መሰረት ይቀጣል። በሀገር አቀፍ ደረጃ ወቅቱን የጠበቀና ዘመናዊ የሲቪል ምዝገባ ስርዓት ለማምጣት የኢሚግሬሽንና ዜግነት አገልግሎት ዘርፈ ብዙ ስራዎችን አቅዷል። ከወሳኝ ኩነት በተገኘ ማስረጃ መሰረት ወይም መረጃ መሰረት ተብሎ ኮድ ተደርጎ የአዲስ አበባ ነዋሪ ይታወቃል። የአዲስ አበባ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮችን የሚተነተንበት ጥቅም የሚውልበት ሆኖ ማየት ነው የምንፈልገው እና ይሄ ለማድረግ የተሟላ ምዝገባ ማድረግ የሚል ግብ ይዘናል። በአጭር ጊዜ ደግሞ እናሳካዋለን። ያንን ሲቪል ሬጅስትሬሽን ከማኑዋል አሰራር አውጥቶ በዘመናዊ ቴክኖሎጂ አስደግፎ ከወረቀት ንክኪ ነፃ የሆነ ምዝገባ ስርዓትን ማምጣት ነው
ትልቁ ዓላማ። ለዛም ነው እየሰራን ያለነው። የኢሚግሬሽንና ዜግነት አገልግሎት ስር ከሚሰጡ አገልግሎቶች መካከል አንዱ የሆነውን የሲቪል ምዝገባን ስንመለከት ቆየን። ጥሩ መረጃ እንዳገኛችሁበት ተስፋ አድርጋለሁ። ሳምንት በሌላ መረጃ እንጠብቃችኋለን። መልካም ጊዜ።